ፈጣሪሽ የምትምዪው ስለ ራስሽ ብቻ ነው። አንተ በተራ ታወራለህ። አሰብ ትሰጣለህ። እሺ እኔ 2 ዓመት ነው ሃይማኖትን መፈለግ የጀመርኩት። 2 ዓመት ነው እንቅልፍ ያጣሁት። 2 ዓመት ነው አንድ ፈጣሪ መፈለግ የጀመርኩት፣ አንድ አምላክን ማለት ነው። እኔ አንድ አምላክን መፈለግ የጀመርኩት 2 ዓመት ነው። በ2 ዓመት ግን ፈጣሪ መስገን በአንተ ሰበብ አገኘሁት አንድን ፈጣሪ ማለት ነው። ግን ሁሉም ኦርቶዶክስ ስለ ስላሴ ገብቶት አይደለም እያመለከ ያለው። ማንኛውም ስለ ስላሴ እኔ የስላሴ አስተምሮት አእምሮን ማያጨልለ ኦርቶዶክስ አለ ብዬ እንትን አይደለም መቼም ቢሆን ማለት ነው። መቼም ገብቶት አይደለም፣ እናት አባቴም ገብቷቸው አይደለም እያመለኩት ያሉት ማለት ነው። ሁለተኛ ደግሞ ኢየሱስ ክርስቶስ የትም ቦታ መጽሐፍ ቅዱስ ላይ እኔን አምልኩ ያለበት ቦታ። እኔ በነገራችን ላይ ኢየሱስ ክርስቶስን ነቢይነት የተቀበልኩት በቁርአን ሳይሆን በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ በማንበቤ ነው። እስከ ዛሬ ድረስ ግን ያላመለኩት ወደ እስልምና ያልገባሁት መጽሐፍ ቅዱስን ባለማንበቤ ነበረ። መጽሐፍ ቅዱስን አንብቤ ግን ኢየሱስ ክርስቶስን ነቢይነት ተቀብዬ እስልምና ላይ ገብቼ አረጋገጥኩኝ ማለት ነው። እና የትም ቦታ የለም መጽሐፍ ቅዱስ ላይ የትም ቦታ አብን አምልኩ እኔን የተከተልኩትን ተከተሉ እያለ እኛ በግድ ጌታ ካላረግን ብለን የምንከተለው እኛ ነበርን። እና ይህን ቻሌንጅ ጀምረዋል። ይሄን ለማደናቀፍ ሻሃዳ የሚፈልጉ ልጆች በጣም ብዙ አሉ። እኔም ፈጣሪ ካለ የዛሬ 2 ዓመት ሙሉ ቤተሰቦቼን ወደ አንተ አምጥቼ ሻሃዳ እንደማስይዝ ወደ ፈጣሪ ሁሌ ምኞቴ ነው። ግን ይህን ነገር ሙስሊሞች እንድታውቁ ፈልጋለሁ። ሻሃዳ የሚይዝ ሁሉም አለ። አውቆ ነው እያላችሁ እየተዘናጋችሁ ሰው ወደ እስልምና እንዳይመጣ የጀመሩ ሴራ ነው። እኔ ቴሌግራም ላይ ትልቅ ቻናል ላይ የእነሱ ቻናል ላይ አለውኝ። ይህን ቻሌንጅ ጀምረዋል። በጣም እንትን ብለዋል፣ ተወዛግበዋል። ለምን ወደ እስልምና የሚመጣ ሰው ብዙ ሰው ስላለ በጣም ቻሌንጅ ላይ ናቸው። እና ጥንቃቄ እንድታደርጉ ነው የምነግራችሁ እኛ ሙስሊሞች። ይህን ነገር ማንም ነገር እንትን ልላችሁ ፈልጋለሁ። አመሰግናለሁ። እናመሰግናለን። ሹክራን። ዳዊት ሜተን አንሳ። እሺ አመሰግናለሁ። ሳራ ለሰጠችው እኔንም ስለሚነካ እንደዚህ አይነት ሁሱ እኔንም ይጠቀልላል። ኦርቶዶክስ ስለሆንኩ እኔንም ይጠቀልላል። መጀመሪያ እኔን አናግረኝ። ባለቤት ነው እኔን አናግረኝ መጀመሪያ። ረጋ አሁን እሷ በሰጠችው ሀሳብ ላይ ስህተት ነው ብለህ ታምናለህ ወይንስ ትክክል ናት? አዎ ለምን ሙሉ ኦርቶዶክስ ስላለች እኔንም ስለሚነካ እምላለሁ ስላለች የተናገረችው ስህተት ነው ወይንስ ስህተት ነው የተናገረችው ወይንስ እውነት ነው? ስህተት ነው። ስህተት ነው። በጣም ጥሩ። ኢየሱስ እኔን አምልኩኝ ያለበት ቦታ አላገኘሁም መጽሐፉ ላይ ብላለች። ይሄ ስህተት ነው አይደለም? ስለ እሱ አይደለም። መጀመሪያ ኦርቶዶክስ ሁሉ ስላሴ እሱ ነው እያወራች ያለች። ዳዊት ስህተት ነው ብለሃል አይደለ? ስህተት ከሆነ አንድ ነገር እንጂ ስህተት ከሆነ የተናገረችው ማን እንደሆን ስህተቱን እናየውን። አሁን ኢየሱስን አምልኩኝ ያለበት ስፍራ አጣሁኝ መጽሐፌ ላይ አለች። ኢየሱስ እውነት መጽሐፍ ቅዱስ ላይ አምልኩኝ ብሏል ወይንስ አላለም? ጥሩ። አንድ ሰው መጥቶ አምልከኝ ካለ ታመልከዋለህ? አንተ ውስ ሎጂክስን አባ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ንገረኝ። ወይ አንድ ያዳምጥ። ይኸውልህ ሙሴ ራሱ ያያቸው ጋር ለመልስ ትክክል ማለት ነው። የትኛውም ስፍራ ላይ ያዳምጥ። አታዳምጥም? እየሰማሁ እኮ ነው። እኔንም አዳምጥ ነው። እንደዚያ ነው። ትክክል ነች ልጅቱ። እና አምልኩኝ ያለበት ቦታ አጣሁኝ ያለች ይች ልጅ የትኛውም ስፍራ ላይ ኢየሱስ ክርስቶስ አምልኩኝ አላለም። ማረጋግጬ ነው የምነግርህ። አለ ካልክ ይሄን ያልክበት ቦታ ትልቁ ላይ አድርጋለሁ ከፊት ያሳይናል። ኢየሱስ አምልኩኝ ብሏል መጽሐፍ ቅዱስ ላይ። ጨረስክ? ላውራ ሀሳብ ስታላሰብ ልስጥ። መጀመሪያ ከተናገረችው ቃላቶች ጀምረ። እሺ መልስ ነው የምትፈልገው አንተ? መልስ አለኝ። አምልከኝ ማለት አይጠበቅበትም አንተ። ይኸውልኝ ስለዚህ አምልኩኝ አላለም። አያቸው አይደል? ሁለተኛ እሱ ሳይሆን ቆይ ለምን ሰማ ትመልሳለህ? ሰማኝ እንዲህ አታስወራም ወይ? ብቻህን ካወራ አውራሽ አምልኩኝ ብሎ ብቻህን ካወራ አውራ። ብቻህን አይደለም ያውድል እየሰጠ። ስለዚህ አንድ ሰው አንተ ሙሉውን አውራ ካለ ታመልከዋለህ። አንድ ሰው መጥቶ አምልከኝ ካለ
ለአምላክነቱ ክርስቶስ ተገልጿል ብለህ ታምናለህ፣ ልታመልከዋለህም። ስለ እሱ አካል ነው እየጠየቅን ያለ። አንድ ስመኝ፣ አምላክን አምላክ የሚያስብለው ምንድን ነው? አምልኩኝ አላለም ብለህ አንድ ጊዜ ምን ያላልኩ። አምላክን አምላክ የሚያስብለው ምንድን ነው? የልጅትን ጥያቄ መልሰው አምልኩኝ ብሏል ኢየሱስ። አምላክን አምላክ የሚያሰኘው ምንድን ነው? ለመጨረሻ ጊዜ ድልስ የልጅቱን ስህተት ነው ስላልካት ከእርሱ እንጀምራለን። ኢየሱስ መጽሐፍ ቅዱስ ላይ አምልኩኝ ብሏል ወይንስ አላለም? የመጨረሻ ከዚህ በኋላ አምልኩ ማለት ሆኖ አሳይተዋል። የቱ ጋ ነው ያለው? ሆኖ አሳይተዋል። ማስረጃ የቱ ጋ ነው? አምልኩኛ ነው ነገር እኮ ሁሱ ንገረኝ፣ ምዕራፉንና ቁጥር አይሰማም? ይሰማል። ማስረጃውን ያልተሰማው ድምፅማ ይሰማል እኮ። ነገርኩህ እኮ አምልከኝ ማለቱን ላይ አይጠበቅበትም። ሆኖ ግን አሳይቷል። አምላክ ብሏል ብለህ እንዳልቀር አምላክ ሆኖ አሳይቷል ብሏል ብለህ እንዳልቀር። አሁን ታደርግ አትጠገብ። ሰላም ብያለሁ። አሁን የተ እንዳታነሳ ተረግሽ። ዳዊት ሀሳቢን አስጨርሰኝ። ሰላም ነው። ሰላም ማስረጃ ትሰጠናለህ ያለበት ከሌለ የት አድርግ። አትጠገብ። ሰላም እንዴት ነሽ? ጥያቄ ያለሽ? ሻዳ ለማቀበል ፈልጌ በጣም አስናለሁ ዳዊትዬ። ትልልቆች ነን አለ ብሏል ካልክ ማስረጃ ማሳየት ነበረብህ። አላህ ለምሳሌ ተገዙኝ ብለዋል ቃል በቃል በቁርአን ላይ። ክርስቶስ ተገዙኝ ብሏል ወይ? የትክክለኛ ጥያቄ ነው ልጅቷ የጠየቀችው። ክርስቶስ የትኛውም ስፍራ ላይ ነኝ ተገዙኝ አላለም። ይልቁንስ ለአምላኩ ይገዛል ክርስቶስ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ይገዛል፣ ለአብ ለአምላኩ ይገዛል። ሁሉን ካስገዛለት በኋላ ግን ሁሉ በሁሉ ይሆን ዘንድ የዛኔም ልጁ ሁሉ ላስገዛለት ይገዛል አለ። ይሰግዳል እንዳንተ፣ ይጸለያል እንዳንተ። ገብተዋል። ነገር ግን አምላክ አላህን መተህ ብትጠይቀኝ ቃል በቃል እርሱ ተገዙኝ ብሏል። ብዙ ቦታ ላይ ምን አለ? ወኢያየ ፈዕቡዱን አለ። እኔም ብቻ ተገዙኝ አለ። ያ ወኢያየ ፈዕቡዱን እኔም ብቻ ተገዙኝ አለ። አለም አዕሀድ ኢለይኩም ያ በኒ አደም አላ ተዕቡዱ ሸይጣን ኢነሁ ለኩም ዐዱውን ሙቢን ወአን ያዕቡዱኒ ሀዛ ሲራጡ ሙስተቂም አለ። ሌላ ቦታ ላይ እኔም በብቸኝነት ተገዙኝ፣ ይህ ነው ቀጥተኛው መንገድ አለ። ነቢያቶችም አላህን ተገዙ እያሉ ብዙ ቦታ ላይ ሰብከውናል። ለምሳሌ ዒሳ ክርስቶስ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ወሀዛ ሲራጡ ሙስተቂም አለ። የእኔም የእናንተ ጌታ እርሱ አላህ ነው እና እርሱም በብቸኝነት ተገዙት አለ። አድርጉት፣ ተገዙት አለ። አብርሃም ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ እዕቡዱላህ። አብርሃምም ለህዝቦቹ እንዲህ ባለ ጊዜ አስታውስ፣ ህዝቦች ሆይ አላህን ተገዙት አለ። ያችሁ ኖህ ምን አለ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ እዕቡዱላህ። ኖህ ለህዝቦቹ አላህን ተገዙት አለ። ሁድ ምን አለ? ወኢላ ዓድን አኻሁም ሁዳ ቃለ ያ ቀውሚ እዕቡዱላህ። ሁድ ምን አለ? ህዝቦቼ ሆይ አላህን ተገዙት አለ። ሳሊሕ ምን አለ? ወኢላ ሰሙድ አኻሁም ሳሊሐ ቃለ ያ ቀውሚ እዕቡዱላህ። ህዝቦቼ ሆይ አላህን ተገዙት አለ ሳሊሕ። እንዳለ ሁሉም ነቢያ አንዲት ቦታ ላይ ክርስቶስ እኔን ተገዙኝ አላለም። ይልቁንስ ለአምላኩ ይገዛል፣ ይልቁንስ ለአምላኩ ይገዛል። አላህ ሙስተዓን። ቆም ብላችሁ አስቡ። እሺ ጥያቄ ያለው ክርስቲያን አለ? እሱን እኔ ልመልስልን የልጁን። እሺ መልስ። ኢየሱስ ክርስቶስ እሺ እኔን ተገዙኝ ብሏል ኢየሱስ ክርስቶስ። እግዚአብሔር ከእኔ በቀር አምላክ አታምልክ አለ። ኢየሱስ ማለት እግዚአብሔር ነው፣ እግዚአብሔር ማለት ኢየሱስ ነው። ይሄ ነው መልሱ። ከእኔ በቀር አዎ፣ እግዚአብሔር ኢየሱስ ነው፣ ኢየሱስ እግዚአብሔር ነው። ዮሐንስ ላይ ነው የቱ ጋር ኢየሱስ ክርስቶስን እግዚአብሔር ነኝ አለ? የቱ ጋር? ዮሐንስ ላይ ነበር። ማስረጃ ከፈለክ እሺ። ኢየሱስን አሁን አንተ እኮ ማድረግ ልጁን ማድረግ ያስከው አንተ ልጁ ላይ ጫና እያደረክበት እንዳይነግርህ ነው ያደረከው፣ እንዳይናገር ነው ያደረከው አይደል? ውጭ ሆኜ እየሰማሁ ነበር። ማስረጃ ነገረኝ። ምንም ማስረጃ መጠየቅ አያስፈልግም። እግዚአብሔር ከእኔ በቀር አምላክ አታምልክ አለ። ያለ ማስረጃ ይሄ ሙስሊሞች ለምኛ
ሙስሊሞች ማስረጃ በፍጹም እንትን አቁልሀት ቡርሃን ይላል ቁርአናችን። ማስረጃ አምጡ በሏቸው ይላል። ማስረጃ። ስለዚህ ክርስቶስ እኔን ተገዙኝ ያለበት ቦታ የለም። ከመጽሐፋችን ውጭ ማስረጃ የለንም። ስጠኝ መጽሐፍ ላይ ማስረጃ ኢየሱስ እኔን ተገዙኝ ያለበት አምልኩኝ ያለበት ቦታ። ነገርኩህ እኮ ከእኔ በቀር አምላክ አታምልክ ማለት ምን ማለት ነው? ከእኔ በቀር አምላክ አታምልክ ማለት እግዚአብሔር አብ እሱ ያለው ማለት ኢየሱስ ማለት እግዚአብሔር ወልድ ነው። እግዚአብሔር አብ አለ ወድ ላይ በራሱ ጊዜ ትክክለኛው መልስ እግዚአብሔር አብ እኔ አብ ነው ያለው ያለ አንተ ዋሳብ እንዳትተኝ አምልጠቱ ነው። ሌላ ልዩነት የለም። አሁን አንተ ሌላ ልዩነት ለመፍጠር ፈልገህ ነው፣ ግን አይደለም። ስንት አምላክ ነው የገባሁት? ይችል ለመንገር ብቻ ነው። ከውጭ ሆኜ እሰማለሁ። ሌላው ስንት አምላክ ነው ያለው? በክርስትና ስንት አምላክ ነው ያለው? ሰማይና ምድርን የፈጠረ አንድ አምላክ ነው። እናንተንም ጭምር ኃጢአት መስቀል ላይ ተሰቅሎብሃል። ትፉክር ነው ማን እንደፈጠረ ያ አንድ አምላክ መስቀል ላይ ተሰቅሎልሃል። አዎ በመስቀል ሞቴን በሞቱ ቀይሮልኛል። አምላክ ሞቷል። አዎ አምላክ ሞቶ ተነስቷል። ሞትን ድል አድርጎ ተነስቷል። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አምናለሁ እኔ። አምላክ ሞተ። አምላክን ማን ነው የገደለው? እንዴ እንዴት አይነት ጥያቄ ነው ይሄ? የልጅ ጥያቄ ነው የምጠይቀው። ለአይደለም አምላክ ሞቷል አልከን። መቼም አምላክ ሲሞት ጊዜ ገዳይ ያለው ማን ነው የገደለው? አምላክ መቼም ይኸውልህ፣ አንተ ለምሳሌ አሁን የሃይማኖት አስተማሪ ነኝ ካልክ የአምላክነት ባህሪ ለአንተ ማስረዳት እንትን ወይ አውቀህ ካልቀገምክ በስተቀረ የአምላክነትን ባህሪ እንዴት ብዬ ለማስረዳ? አምላክ ያለ የነበረ የሚኖር ነው። የእኛን ሞት ወደ ህይወት ለማምጣት በቃሉ ልጨርስልካ በቃሉ አብን ወልድን ልኮልን አንተም ጭምር እንድትድን ክርስቶስ ለእኛ ሞታችንን ሞቶልናል። ክርስቶስ ለራሱ አዳኝ ይፈልጋል አይፈልግም? እንደ መጽሐፍ ቅዱስ ለምንድን ነው የሚፈልገው? እኛን ሊያድነን ነው እንጂ አንተንም ጭምር ሊያድንክ ነው። ከቻልክ እኔ የምመክርህ ነገር አንተ ከቻልክ በጌታ በክርስቶስ እመንና ተጠመቅ። ነገርኩህ። ማመጣ አትችልም። እየሰማሁ ነው እኮ ነገርክን። ግን ደግሞ እንድትማር አዳኝ አይፈልግም ለራሱ ብለኸኛል አይደል? ኢየሱስ ግን አዳኝ ይፈልጋለሁ ብሏል። ቃል በቃል ላሳይህ፣ መጽሐፍ ላይ ላሳይህ። ለራሱ አዳኝ የሚፈልግ አካል ሌሎችን ያድናል ማለት ዘበት ነው። ቆም ብላችሁ አስቡ እንጂ እኔ አዳኝ ይፈልጋለሁ እያልኩኝ እንደገና እሱ ያድነኛል ብሎ በእርሱ ላይ ተስፋ ማድረግ ስህተት ነው። ኢየሱስ ክርስቶስ አዳኝ ይፈልጋል አይፈልግም ለራሱ? አሎ ተስማዕ ከላሚ እንደዚህ አትበል፣ መብረቅ ይመታሃል። እንደዚህ አትበል። መጽሐፉ ላይ ነው እና ላሳይህ፣ መጽሐፉ ላይ ነው ላሳይህ። ማስረጃ ልክፈትልህ። እኔም ለምንድነው ማስረጃ ልክፈትልህ? እኔ መመክረትን ዳን፣ በጌታ በክርስቶስ እመንና ዳን። እኛ ወላሂ ሙስሊሞች በክርስቶስ እናምናለን። በጣም የምንወጣ የአምላክ መልእክተኛ ነው ብለን እናምናለን። እንደ ሰው ታሳዝነኛለህ። ዳን፣ ክርስቶስን እመን። አታዳምጥም እንዴ? በቃ ወርደት። በቃ ምንም ማድረግ አይቻልም። ማዳመጥ ማይችል እኔ ራሴ ወርድላለሁ። ምን ችግር የለም። እኔ ራሴ ወርድላለሁ። ምንም ማድረግ አይቻልም። በክርስቶስ መኑ ብላችሁ ክርስቲያኖች አትጥሩን። ከእናንተ በፊት ወላሂ እናምንበታለን፣ ክርስቶስነቱን እናምናለን፣ የአምላክ መልእክተኛ ነው ብለን እናምናለን። ክርስቶስ እኔ ክርስቶስ ነኝ አለ፣ ክርስቶስነቱን እናምናለን። እኔ ሰው ነኝ አለ፣ ሰውነቱን እናምናለን። እኔ የተላኩ ነኝ አለ፣ መልእክተኛነቱን እናምናለን። እኔ ከአምላክ የሰምቼ የምናገር ነኝ አለ፣ አሜን ነው አለን። ግን አምላክ ነኝ ሳይል አምላክ ነው አላችሁት። እናንተ አያችሁት? እናንተ ናችሁ በክርስቶስ ያላመናችሁትና ተቃዋሚ የሆናችሁበት።
እኔ አምላክ ነኝ ሳይል አንተ ራስህ አምላክ ነህ አላችሁት። እኔ ሰው ነኝ እያለ ክርስቶስ ሰው ብቻ አይደለም አምላክም ጭምር ነህ አላችሁት። እኔ ከአምላክ የሰምቼ የምናገር ነኝ አለ። አረ በራስህ አንተ አምላክ ነህ አላችሁት። እኔ ከራሴ አንዳች ላደርግ አይቻለኝም አለ። አረ ተሳስተሃል፣ ሁሉን ትችላለህ ማድረግ አላችሁት። አብ ከእኔ ይበልጣል አላችሁ። ተሳስተሃል፣ እኩል ናቸው አይበልጥህም አላችሁ። ታዲያ መቼ ነው ክርስቶስ የምታምኑበት ክርስቲያኖች? እኛ ሲው መልእክተኛ ነኝ አለ፣ መልእክተኛነቱን አመንን። ሰው ነኝ አለ፣ ሰውነቱን አመንን። መሲህ ነኝ ወይም ክርስቶስ ነኝ አለ። አዎ ክርስቶስ ነህ መሲህ ነህ ብለን አመንን እንደ ሐዋርያቶች። ስለ እኔ ምን ትላላችሁ አላቸው ሐዋርያቶች። አንተ ግን ክርስቶስ ነህ አሉት። አሜን ነው። አሁን እኛ ሙስሊሞችም ክርስቶስ ነው ብለን እናምናለን። የተቀባ ነው የተመረጠ ነው ክርስቶስ ማለት ይሄ ነው። ስለዚህ በክርስቶስ እመኑ፣ ጊዜው ሳይረፍድባችሁ። ያላስተማረውን ትምህርት ግን አትመኑ። እኔ አምላክ ነኝ ሳይላችሁ አምላክ ነው ብላችሁ አትሄዱ። ነገ የፍርድ ቀን ከአምላክ ፊት በምትቆሙ ጊዜ ይመሰክርባቸዋል። የቱ ጋ ነው እኔ አምላክ ነኝ ያልኳቸው ቢላችሁ ምንድን ነው መልሳቸው? የትንሣኤ ቀን። አላህ ሙስታን። እሺ ጥያቄ ያለው ካለ ይቀጥል። በተነሳውም ላይ መልስ አለኝ የሚል ክርስቲያን ካለ ደስ ይችላል። አለ ክርስቲያን